ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ፀጉሩ ያለመነቃቀሉም ተመስገን ጌታ ተመስገን። ፀጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ፀጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለው ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከኝ ሌላ ነው። ይሄን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተበጠረኩኝ። አረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። አረ አይደለም ብሎ ደግሞ ሉተራውያን መጡ። አረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው አሉ። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። አረ ይሁን ተሳስተሃል አሉኝ። ደግሞ መጣው ሌሎቹን ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመድኃኒት ጋር የተያያዘ ነው አሉኝ። እንዴ ተው አስቡልኝ፣ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላቅም። ጌታ 8 ወር ቀውሻለሁ። ልቀጥል፣ አላለቀም እኮ ልቀጥል። ወደ ስጋና ደሙ እንሂድ። ስጋና ይህ እውነተኛ ስጋ እውነተኛ ደም ነው ብሎ የሚሰጠው ይህ ስጋዬ እውነተኛ መብል ነው፣ እውነተኛ መጠጥ ነው ያለውና በዚህ አምነን በሚታይ ውስጥ ኢየሱስ ክርስቶስ ቆርሶ ሲያነሳ የሚታየው ዳቦ ነው ወይ ደግሞ ቂጣ ነው። በወቅቱ እየበሉ ከነበረው ነገር ነው አንስተው ይሰጣል። ታፕ ኮፒ ስል ግን በሚታይ ነገር ውስጥ የማይታየውን እንዲያዩ በእምነት እንዲያዩ ነው ያደረጋለ። ስጋውና ደግሞ አማናዊ አይደለም የሚልም አለ። እሺ ስሙልኝ፣ ይሄኛው አምኗል፣ ያላመነው ደግሞ አለ። ይኸውልኝ ለካቶሊክ ትንሽ አዝኗል ማለት ከረር ያለ አቋም አልያዘም። ለምሳሌ የሉተር የቅዱስ ቁርባን ወይም የሆሊ ኮሚኒየን በተመለከተ ሉተር ያለው አስተሳሰብ ከካቶሊክና ከኦርቶዶክስ ብዙ አይርቅም፣ ወደዛው አካባቢ ነው። አሁን ያለው ልሳን መጽሐፍ ቅዱሳዊ ነው የሚል አለ። ሰማይ የመጣው ሆሊ ስፒሪት ምን ሆኖ ቆይ ልሳን ደግሞ አሁን መጥቷል። አሁን እንዳልኳችሁ ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው። ብዙ ይራቅ አይደለም። ሉተር ለኦርቶዶክስ 5 ጉዳይ የሆነ ነው። ሉተራውያን 5 ጉዳይ ነው ይመጣሉ። ሉተራውያን ኦርቶዶክስ ናቸው። ኦልሞስት ምንም ልዩነት የላቸው። ኦልሞስት በእውነት ነው የምላችሁ። ሉተራውያንን ብትጠይቁ የቅዱሳንን አማላጅነት ያምናሉ፣ ቅዱሳን ጸሎት ያደርጋሉ ይላሉ፣ ቁርባንን ይቀበላሉ፣ ጥምቀትን ይቀበላሉ፣ ኤቭሪቲንግ ይቀበላሉ። የቀራቸው ምንም ነገር የለም። ለምን ሉተራውያን እንደተባለ ራሱ ግራ ነው የሚገባኝ። ሉተራውያን ካላችሁ ግቡና አስረዱኝ። ሉተራውያን ኦልሞስት ኦርቶዶክስ ማለት ነው። ምን ለያችሁ? ምናልባት ድርሳንና ገድል ሊሆን ይችላል እንጂ ከዛ ውጪ ሉተራውያን ማለት ኦርቶዶክስ ማለት ነው። እሺ ስማልኝ እንዴት እንደሚያወዛግቡን ስማ። ልሳን ሆኖ ነው የገባባቸው፣ ቋንቋ ሆኖ ነው የገባባቸው። የተካፈልነው ያ ከአብ የወጣው መንፈስ እኛ ውስጥ የገባው በዲቫይን ኔቸሩ በምንድን ነው ማለት ነው? በልሳን ነው፣ በቋንቋ ነው። ዛሬ እባርካችኋለሁ። የአፌ ቃል በላያችሁ ላይ እንደ እግዚአብሔር ቃል ይሰራል። አረ አሁን ያለው ልሳን አጋንንታዊ ነው የሚልም አለ። ልሳን አይሞላ በልሳን ተሞላ በመንፈስ ቅዱስ ተሞላ ልሳን አትሞላ። እኔ 8 ወር የተሰቃየሁትን ለማናችሁም ወንድምናቶች አልመኝም። እኔ
የጅብ ቆዳ ስላለኝ ነው። እኔ የጅብ ቆዳ ስላለኝ ነው። እኔ የተወዛገብኩትን እናንተ እንድትወዛገቡ ስለማልፈልግ ነው። ለእኔ ቤተሰቦች ይህን የምነግረው የጅብ ቆዳ ስላለኝ ጌታ እንጂ ትቀውሳለህ። ስማ አጋንንት ነው ይላል። አጋንንት ሊሞላ ይችላል ልሳንን ይላል። ወይኔ በላቸው ጌታ ታውቃለህ የውስጤንና ጌታ ሁሉንም የሚያደርግ ነው። በንስሐ እኔ ተመልሻለሁ። ንስሐ ነው ዋናው። ከነዚህ ቀውሶች ጌታ ገላግሎኛል እና ይሄ ነው ካውንስል ውስጥ አይገርማችሁ እና ይሄን ሁላ ነገር ይዣለሁ። አቤላ የለቀቀው አለ። እሺ አቤላ ቡና ምንድን ነው የለቀቀው? እና ትምህርቶቹን ማየት ነው። ምንም የሚል ነው የለቀቀው። ዮኒ ማኛ ገና ንፍጡን ያልጠረገ ህፃን ልጅ ነው እያለ ነው። ቪዲዮን ሰምተን ነው እንምጣ እስቲ ስሙ። በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይን ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ታብታብ ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። መጣችሁት ነው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5:44 ላይ እኔ እላችኋለሁ በሰማይ ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ የሚጠሏችሁን ውደዱ፣ የሚያሳድዷችሁን ጸልዩ። እርሱ በበጎችና በክፎች መካከል በጻድቅና በኃጥአን መካከል ፀሐይን ያወጣልና። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችንን እንድንወድ የሚያሳድዱን እንድንጸልይላቸው ለሚረግሙት ደግሞ ምርቃትን በምላሽ እንድንሰጣቸው በመጽሐፍ ቅዱስ ያስተምረናል። ሮሜ መጽሐፍ ምዕራፍ 12:14 ላይ የእግዚአብሔር ቃል እንዲሁ መልሶ ሲናገር የሚያሳድዷችሁን መርቁ እንጂ አትረገሙ። መጽሐፍ ቅዱስ የሚለው እሱን ነው እና መጽሐፍ ቅዱስ የሚለው ሳይሆን እነሱ እኔ ወሽመጣቸውን በእንጀራቸው ገብቼ ሰባብሬያቸዋለሁ። ስለሰባበርኳቸው ወደ እርግማን እየተሰባሰቡ ነው። አካውንትን እንዳለው አካውንቱስ እሺ፣ አካውንቱስ ችግር የለውም። በህይወት ደረጃ ገለል እንድትደረግ ትደረጋለህ። የቀለሜ እና የእሱ ትምህርት አንድ አይነት ትምህርት ነው። ቀለሜና እሱ የሚያካሄዱት አንድ አይነት ናቸው። ምክንያቱም ቀለሜም ይሄን ብሎታል። ዮኒ ማኛ እንደዚህ ያደርጋል፣ ዋጋውን ጌታ ይሰጠዋል እያለ ቀለሜ ሲናገር ነበረ። ቀለሜ ሲናገር ነበር። ዮኒ ማኛን በህልሜ አሳይቶኛል እያለ ነው። ሰሊናዬ እንዴት ነሽ? አሁን ደግሞ ትዝታው
በጋሻውም አልቅሶብኛል። በጋሻውም መሄድ ከፈለክ ዳንኪራ ከፈለክ ብሎኛል። እና ልጨርሰው፣ እሺ ጨርሰው ብለውኛል። ታፕታፕ ኮፒ ሊንክ እናንተ የእግዚአብሔር ቃል ውስጥ እናገኛለን። እንግዲያውስ በእነዚህ በሁለቱ በተደላደለ የእግዚአብሔር ቃል ሀሳብ ላይ ሀሳባችንን ከጀመረን በኋላ ትዝታው ሳሙኤል ወደ ተናገረው ንግግር እንሄዳለን። ትዝታው ሳሙኤል ሰሞኑን ዮኒ ማኛ የፕሮቴስታንቱ የሚለውን ችግር በራሱ አማርኛና በራሱ ቋንቋ በተናገረባቸው በቪዲዮዎቹ ላይ የሰጠውን ምላሽ ነው እንግዲህ ይህንን ሀሳብ እንዲያንሸራሸር ያደረገው። ስለዚህ ቅዱሳን ድርቆ የነበሩ ደግሞ ይረግመዋል የሚል አይነት ሀሳብ ያለበትን ነገር ነው እየተናገረ ያለው። በየትኛው ዘመን ላይ የተነሱ ቅዱሳን፣ በየትኛው ዘመን ላይ የተነሱ ክርስቲያኖች ናቸው የሚረግሟቸውን የሚመርቁት ጠላት ለሆነባቸው ሰው የእርግማን ንግግርን የሚናገሩት? ይህን ነገር ለትዝታው ሳሙኤል አድርሱልኝ። ዮኒ ማኛን ከመጀመሪያው ጊዜ አንስቶ የመጣበት አመጣጥ ልክ እንዳልሆነ ጥቂት ከሚባሉ አማኞች ጋር ፊት ለፊት ወጥቼ ስናገር እንደነበረ ይህንን ቪዲዮ የምትከታተሉት ሁላችሁ ምስክር ትሆኑም ያላችሁ ከአንዳንድ ሐሰተኛ ምስክሮች። እኔም ምስክር ነኝ። ሌሎቹ ሳይሆኑ እኔም ምስክር ነኝ። ቀጥል። መሰክሩልኝ ያምናለሁ። ነገር ግን ይህ ማለት ዮኒ ማኛ ሲራገም እንርገመው ወይም ጥላቻ የጠላን ሲመስለን በምላሹ ጥላቻ እንስተው እያለን አይደለም። በዛ ላይ ደግሞ አካውንትን ለማዘጋት ምን ያህል እንደተንተፋተፉ አይተካል የሚል ሀሳብን ስታንጸባርቅ ሰምቻለሁ። ይሄ የደቦ ፍርድና የመንጋ ውሳኔ እኮ የጽድቅ መለኪያና የክርስትና አቋም አይደለም። አንድ ክርስቲያን ለተነሳበት ሀሳብን በሀሳብ መሞገት ከቻለ ይሞግታል እንጂ ወይም ደግሞ እግዚአብሔር አምላክ ፊት ተንበርክኮ ያ የሚቀናቀነውን ሰው እግዚአብሔር አሳልፎ እንዲሰጠው ይጸልያል፣ እግዚአብሔርን ይለምናል እንጂ በየትኛውም መልኩ የፕሮቴስታንት ባህልና ልማድ አይደለም የሚረግመንን መርገም፣ የሚያሳድደንን በምላሹ ማሳደድ። ከቅርብ ጊዜ ወዲህ በኋላ ግን የመጣችሁ በተለይ የዚህ የሶሻል ሚዲያ የጥላቻ ህቡራና የጥላቻ ሀሳብ አቀንቃኝ የሆናችሁ ግለሰቦች በጣም ብዙ ሰዎችን በመሳደብ የሀሰት ስምን በመለጠፍ ሚዲያው ላይ በጣም ራሳችሁን ለማቆየት የሞከራችሁ እየተመለከትኩ ነው ያለሁት። ዮኒ ማኛ ከዚህ በፊት ባነሳቸው አጀንዳዎቹ ዙሪያ ላይ ተከፍሎታል ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ይህንን አጀንዳ ሲያራምድ ግን ተከፍሎት ነው የሚያራምደው ምናምን የምትሉ ሰዎች በጣም ውሸታሞች ናችሁ። በቃ መጀመሪያ የሄዳችሁበት መንገድ ልክ ስላልሆነ፣ እሱን የያዛችሁበትን መንገድ መጽሐፍ ቅዱሳዊ ስላልሆነ ከእናንተ እጅ አፈትልኮ ወጥቶ የራሱን ሀሳብ ማራመድ ሲጀምር በዚህን ያህል መጠን ስሙን ለማጉደፍ አትሞክሩ። እናንተ መስቀል የተሸከምን ክርስቲያኖች ኢየሱስን የምንመስል ደቀ መዛሙርቶቹ ነን ካላችሁ በጥላቻው ፈንታ ጠልቶናል የምትሉ ከሆነ መውደድና ፍቅርን ያልተቆጠበ ርኅራኄን አሳዩት እንጂ ምንድን ነው ክርስትና? ምንድን ነው ክርስትና? ሌብነት እንደሆነ አይቼዋለሁ። በግልጽ ነው የምናገረው። ክርስትና ሌብነት። ከወደዱ ካሽቃበጥክ ያሽቃብጡልሃል፣ ስለ እነሱ ከተቸ ያጠፈዋል። ይሄ ነገር እንደሆነ አይቼዋለሁ። ይህንን ያደረገው ኤርሚያስም ነው፣ ቤኪ ቀበቶ አዘዋሪውም ነው፣ እንዲሁም ቢኒ የሚባልም ነው። እያንዳንዳቸውን ብታመጧቸው እነ ትዝታውንን እነ በጋሻውን ብታመጡ ኤኒባዲ ብታመጣ በእነሱ ክርስትናቸውን አላሳዩ። አቤል አቡና በዚህ ነገር እኔን ምንም አላለኝም። እንዲያውም አቤል አቡና ነበር መረጋገጥ የነበረብን። ዮኒ ማኛ ተከፍሎት ነው ብለው ከሚያምኑ ሰዎች መካከል አቤል አቡና ነበር የመጀመሪያው። ዮኒ ማኛ ተከፍሎ ነው ወደዚህ መጣ። በቃ ዮኒ ማኛ ምንም ነገር ሀሳብ ይቀየር ተከፍሎኝ ነው። ሀሳብ ከቀየርኩኝ ተከፍሎኝ ነው። ጴንጤ ሰውን ተከፍሎ ነው ሲል ነበር። እነዩ ጩፋ ዮኒ ማኛን ከፍለውት ነው። ግራ ነው የገባኝ። እኔ በቃ ምንም ነገር ይባል ዮኒ ማኛ አቅም አለኝ ማለት ነው። ሌላው ለምን አይከፈለውም? እኔ ግራ የሚገባኝ ሌላው ለምን አይከፈል? ዮኒ ማኛ ሲሆን በየትኛውም ነገር ላይ ተከፍሎት ነው ይባላል። ስለዚህ እግዚአብሔር ይባረክ። በመጀመሪያ አቅም ሲኖር ነው የሚከፈል። ሁለተኛ ነገር ደግሞ እውነትን መናገር እኔ ለብቻ የምችለው ስለሆነ ነው። አጋዥ አልፈልግም። ለብቻዬ እቀጣቀጣለሁ። የኔ ባህሪ ነው ይሄ። ለብቻዬ በፖለቲካውምና ብቻዬን እችላለሁ፣ በሃይማኖትምና ብቻዬን እችላለሁ። ስለምችል ነው
ለምን መሀይም አይደለሁም። አነባለሁ፣ ግን አዳምጣለሁ፣ አነባለሁ። አንተ ያልከኝም ብቻ ይዤ እንደ በግ የምነዳ አይደለሁ። አየ ሙሉ ኢንፎርሜሽን ይዤ 8 ወር አይ ቲንክ በቂ ነው ብዬ አስባለሁ። አንድን ነገር አንደርስታንድ ለማድረግ የውሸት ሲበዛ፣ ኮንፊውዥን ሲበዛ አውጥቶ ማጋለጥ፣ ይሄ ቀን ነበር የምጠብቀው። በኦርቶዶክስ ላይ ያለውን ጥላቻ በሞት ስላየሁት ነው ይህን ነገር ኤክስፖዝ ማድረግ የፈለግኩት። በሞት አየሁት። ወንድማችን ሞቷል። በቃ ኢየሱስ ክርስቶስ እንባውን አፈሰሰ እያለ መጽሐፍ ቅዱስ እየተናገረ በሞቱ ላይ ንጹሕ እንደሆነ አድርጎ ዘማዊ የነበረ ዱርዬ ሌባ ድኛለው ኢየሱስ ኢየሱስ ስለተባለ አይዳን። ኦርቶዶክስ ለእኔ መለሰችልኝ። ለተሳደቡት ኮሜዲያን እሸቱ ላይ ገብታችሁ አባቶች መጡ፣ በስነ ስርዓት መጽሐፍ ቅዱስ ገለጡ፣ ያልኩትን እያንዳንዱን እያጣቀሱ ተናገሩ። እርግማን የለ ምን የለ። አሁንም እላለሁ ገንዘብ ለምትሉ ሰዎች በጣም በድህነት የተሰቃያችሁ ናቸው። እኔ ከድህነት ያመለጥኩት ከኢትዮጵያ ስወጣ ነው። ከድህነት የምታመልጠው ከኢትዮጵያ የወጣ ጊዜ ከድህነት ታመልጣለህ። አመለጥከው፣ በቃ ድህነትን ጨረስክ፣ አጠናከር። ስፔሻሊ አሜሪካ ከገባ ካናዳ ከገባ ቱ ሳም ኤክስተንት አውሮፓ ከሄድክ ድህነትን ተገላገል። አረብ ሀገር ለሄዱ ሴቶች ድህነትን ተገላግለዋል። አለቀ። ተግባባን? ድህነት አለቀ አላማው። ስለዚህ አሁን የሚታየው ምንድን ነው? እውነታ የሚለው ጋር ትመጣለህ። ዮኒ ማኛ live him alone. Yes, that's what you get. Yes, he told you to stop. እና አሁንም የድህነት ዓላማ የገንዘብ ዓላማ ለምትሉ ሰዎች አሁንም እውነትን ምንም ማድረግ አትችሉ። አዎ ምንድን ነው ብዬ አይቻለሁ። ዓላማችሁ ምንድን ነው? ምንድን ነው ፍላጎታችሁ? እንግዲህ የተጣላን ሁላ የምትረግም ከሆነ ምን አይነት ክርስትና ነው የተማራችሁት? ምን አይነት ክርስትና? ተሰብስበን እንረግማለን፣ ተሰብስበን እንድትሞት እናደርጋለን፣ ተሰብስበን አካውንት እናዘጋለን ካልክ ምን አይነት ክርስትና? የውሸት ክርስትና፣ የሌባ ክርስትና ነው የነገርከኝ። ሌባ እንጂ ክርስትና አይደለም። ስለዚህ አሁንም እናገራለሁ። እኔ በትክክል ናና ዘግበኝ፣ ናና አውራኝ ከየተኛው እንደሆንክ እንዴት እንደማወዛግብህ እላይ ስትመጣ አሳይቼሃለሁ። ስለዚህ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር አምላክ እናንተ ተሰነጣጥቃችሁ በአንድነት የማታመልኩትን እግዚአብሔር አያውቃችሁ። እንዴ ጨረስኩት እኮ ከዚህ በላይ ያለ እንዴ አለ? ይሄን ነው የምለው። 8 ወር ሙሉ ራበ። ከራብኩኝ እንዴት መኖር ቻልኩ? 8 ወር ከራበኝ 8 ወር ታዲያ እንዴት ኖርኩ? ራብ ጊዜ አይሰጥም አይደል? ራብ እያለ 8 ወር ትኖራለህ እየተራብክ? እየተራብክ 8 ወር ትቆያለህ በራብ? እንደዚህ ሰይጣን ናቸው። የሰይጣን መንገድን የሚያራምዱ ናቸው። ስለዚህ አልቻልከኝ መግባት ትችላለህ። ከየትኛው እንደሆንክ መግባት ትችላለህ። ማውራት እንችላለን። አንድ ለእናቱ ሺህ ለጠላቱ ዮኒ ማኛ ይባላል። እሺ አቤል አቡናን አሁን ተረድቼዋለሁ። አቤል አቡናን በደንብ አውቄያለሁ። እንዲያውም እዛ አጠያይቄያለሁ። ማውቃቸው ሰዎችን ምናምን አጠያየኩኝ። እዛ ሳጠያይቅ ምን አሉኝ? አቤል አቡና ምንም ከመንግስት ጋር ችግር የለበት፣ ከምን ጋር ችግር የለበት፣ ሐሰተኛ ነቢያቶችን የመናገር መብት አለው ተብሎ ማንም እንዳይነካው ተደርጓል። ማንም እንዳይነካው ያንን ነው